ወገኖቼ በዚህ ዘመን የአስቆሮቱ ይሁዳ በፍየል መልክ ተገልጧል ብላችሁ ይሄ ልጅ አበደ እንዲህ ልትሉ ትችላላችሁ። ወገኖቼ እኔም አላበድኩም። በመጽሐፍ ቅዱስ የምናውቀው ጌታችን መድኃኒታችን ኢየሱስ ክርስቶስን በ30 ዲናር የሸጠው የአስቆሮቱ ይሁዳ አሁን ባለንበት በዚህ ዘመን ራሱን በፍየል መልክ ገልጧል ስላችሁ በመረጃ ነው። የይሁዳ ፍየል ወይም ደግሞ ጁደስ ጎት ሲባል ሰምታችሁ ታውቃላችሁ? የይሁዳ ፍየል ማለት ፍየል ሆኖ ያ ፍየል በአሳዳጊዎቹ ልዩ ስልጠና ከተሰጠው በኋላ ወደ በጎችና ወደ በሬዎች መንጋ ልዩ ዓላማ ተሰጥቶት እንዲቀላቀል ይደረጋል። ወገኖቼ ለዚህ አይነቱ ፍየል ይሁዳ የሚለው ስም ይወጣለት ክርስቶስን ከድቶ በ30 ዲናር አሳልፎ ሸጠው የአስቆሮቱ ይሁዳን ተከትሎ ነው ይሄ ፍየል የይሁዳ ፍየል ተብሎ ይወጣለት። ይህም ፍየል ከአሳዳጊዎቹ ከፍተኛ ስልጠና በኋላ የተቀላቀለውን የበግና የበሬ መንጋ ስልጠና ያገኘው የይሁዳ ፍየል ከፊት ለፊት በኩል ከኋላ ደግሞ በግና በሬዎቹን በማስከተል በፊት ለፊት በር በኩል ወደ ማረጃ ቤት ያስገባቸዋል። ይህ ፍየል እነዛን በጎችና በሬዎች በፊት ለፊት በር በኩል አስገብቶ ለአራጆቻቸው ካስረከበ በኋላ እንደገና ውጭ የሚጠብቀውን ሌላኛውን መንጋ በፊት ለፊት በር በኩል አስገብቶ ለማሳረድ በጀርባ በር በኩል በሰላም ይወጣል። ለዚህ ነው የይሁዳ ፍየል የተባለው። በጸባይም በምግባርም በአሰራርም አንድ አይነት ስለሆኑ ወገኖቼ ፖለቲከኞቹም ቢሆኑ የምግብ ኢንዱስትሪም ሆነ የመድኃኒት ኢንዱስትሪው ሁሉም በሚባል ደረጃ የይሁዳ መንፈስ የተጠናወታቸው ናቸው። ከፖለቲካው እንኳን ብንነሳ ነጮቹ ሁልጊዜ የሆዳችን ጥያቄ እንዳይመለስልንና ከምንበላውና ከምንጠጣው ነገር የተሻለ ነገር እንዳናስብ የሚያደርጉን የራሳችንን ዜጎች እህት ወንድሞቻችንን ወስደው አስተምረው ነው እንደገና ወደ ሀገራችን ልከዋቸው በራሳችን ዜጎች የራሳቸውን የነጮቹን አጀንዳ እንዲፈጸምብን የሚያደርጉት። ወገኖቼ የምግብ ኢንዱስትሪውም ቢሆን የምግቡ ጤነኝነት ሳይረጋገጥና በጤናችን ላይ የሚያስከትለው አደጋ እየታወቀ ሀገራችን ውስጥ በምናውቃቸው እኛ አክብረን አድንቀን ትልቅ ደረጃ ባደረስናቸው እህት ወንድሞቻችን አርቲስቶች አማካኝነት እንኳን ሰው እንስሳ እንኳን ሊበላ የማይገባውን ነገር በራሳችን አርቲስቶች ማስታወቂያ እያሰሩ ከዛም አልፎ ተርፎ የዛ ምርትና ፕሮዳክት አምባሳደር በማድረግ ስብከት የሚመስሉ ማስታወቂያዎችን በማሰራት ወደ ህዝቡ በማስገባት ጤናችን እንድናጣ ያደርጉናል። ወገኖቼ የመድኃኒት አቅራቢ ድርጅቶችም ቢሆኑ ልክ እንደሌሎቹ አሰራራቸው ተመሳሳይ ነው። የመድኃኒቶቹ ፈዋሽነት ሳይረጋገጥ ከፈዋሽነታቸው የበለጠ ደግሞ አካላችን የሚጎዳ የኩላሊት፣ የጉበት፣ የተለያዩ አካል ክፍሎቻችንን ለተለያዩ የጎንዮሽ ጉዳቶች እንደሚያጋልጡን እየታወቀ በግድ የለሽነት መድኃኒቶቹን ወደ ሀገራችን ያስገባሉ። ወገኖቼ የምታውቁትን ነገር በመደጋገም ላሰለቻችሁ ስለማልፈልግ ነው እንጂ በየፕሮቴስታንት አዳራሹ ይህን ምስኪን ህዝብ እንደ ነጣቂ ተኩላ ከእግዚአብሔር እየነጠቁ ልክ እንደ ይሁዳ ፍየል ወደ ሲኦል የሚነዱ ሐሰተኛ ነቢያትን እግዚአብሔር ቁጠራቸው። ለዚህም ነው ማቴዎስ 7:15 እንደዚህ የሚለን የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠንቀቁ የሚለው። ወገኖቼ ራሳችንን ከእንደዚህ አይነቱ ነገር ከጠበቅን በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል የሚለው የጌታ ቃል ይፈጸምልናል።